እንዴት ቆያችሁን ክቡራን ተመልካቾች? አሁን የምንገኘው ላምበረት አካባቢ ነው። የወተት ገበያን በተወሰነ መልኩ ለመመልከት ሞክረን ነበረ። በዚህ አካባቢ ላይ የፓስቸራይዝድ የሆነ ወተት ከ90 እስከ 80 ብር እየተሸጠ ይገኛል። እንደዚሁም ደግሞ የላም ወተት በ1 ሊትር ከ130 እስከ 140 ብር ለተጠቃሚዎች እየቀረበ እንደሚገኝ ባደረግነው ጥቂት ዳሰሳ ለመመልከት ችለናል። ከወተት ዋጋ ባሻገር እንደዚሁ ከአቅርቦትን በተመለከተም የተወሰኑ በአንዳንድ አካባቢዎች እጥረት ሲስተዋል እንደነበረ የተወሰኑ አስተያየቶችን ስንመለከት ነበር። አጠቃላይ በከተማዋ እንደዚሁም ደግሞ ከከተማ ውጭ ባሉ የወተት ፍላጎትን ይበልጥ ተደራሽ ሊያደርግ ይችላል ተብሎ የታመነበት አዲስ የወተት ፋብሪካ በዛሬው ዕለት ከንቲባ አዳነች አቤቤ በተገኙበት ተመርቆ ወደ ስራ ገብቷል። የበርካታ የቀንድ ከብት ሀብት ባለቤት የሆነችው ኢትዮጵያ የወተት አቅርቦቱ ላይ የሚስተዋለውን እጥረት ሊፈታ እንደሚችል የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናግረዋል። በርካታ ከብቶች እያሉን ወተት እየጠጡ ማደግ ያለባቸው ህጻናቶቻችን በተገቢ ሁኔታ ወተት ሳያገኙ የሚያድጉበት አግባብ ሀገርንን ጭምር ነው የሚጎዳው። ህጻናቶቹን ብቻ ወይም ደግሞ ወተት ማግኘት የሚገባው ማህበረሰብ ብቻ ሳይሆን አምራቹን ዜጋ ጤናማ ሆኖ የተመጣጠነ ምግብ አግኝቶ እንዲኖር ከማድረግ አንጻር እጥረትና ክፍተት አለ ብለን የምንጠቅሰው ነው። መላው ሀገራችን ላይ መሰራጨት በሚችል አቅም ተሰርቶ ዛሬ ለአቅርቦት ወይም ደግሞ ምርቱን ለመመረቅ መብቃታችን ይህንን ክፍተት ለመዝጋት ትልቅ ለውጥ ያመጣል። ዘመናዊ ማሽነሪዎችን ያሟላ የወተትና የወተት ተዋጽኦ ፋብሪካ ያስመረቀው ሚድሮክ ኢንቨስትመንት ግሩፕ የኦኤችቲ የወተት ምርት ያለምንም ማቀዝቀዣ ለ6 ወራት ሳይበላሽ የመቆየት አቅም እንዲኖረው ተደርጎ ለገበያ መቅረቡን የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ ገልጸዋል። ካለምንም የማቀዝቀዣ ፍላጎት ለ6 ወር መቆየት የሚችል በጠንካራ 7 ሌየር የታሸገ ምንም አይነት ቅቤ ያልወጣለት ፈረንጆቹ ሆል ሚልክ የሚሉት ወይም ሙሉ ወተት ለገበያ ለማቅረብ አዲስ ቴክኖሎጂ አምጥተን ኮሚሽን አድርገን አስፈላጊውን የቁጥጥር ስርዓት አሟልተን ፍቃድ ወስደን ለማስመረቅ በመብቃታችን አልሐምዱሊላህ ረቢል ዓለሚን እንኳን ደስ አላችሁ። ተመርቆ የተከፈተው የላሜ ዴሪ የሾላ ወተት ማቀነባበሪያ ፋብሪካ ከአዲስ አበባ ውጭ ባሉ የክልል ከተሞች ጭምር ለማዳረስ የሚያስችል አቅም መፍጠሩን የፋብሪካው ስራ አስኪያጅ ጋሻው ይመር ተናግረዋል። በተጨማሪም በጾም ወቅቶች የሚከሰተውን የወተት ብክነትን ሙሉ ለሙሉ እንደሚያስወግድም ተመላክቷል። እስከ 6 ወራት የሚቆየው የኦኤችቲ ወተት ሁሉንም ክልሎች ማዳረስ ስለሚችል በአዲስ አበባ ብቻ የታጠረውን ገበያ ሰብሮ የምርቶቻችን ተደራሽነት በሁሉም ክልሎች በማስፋት የኢኮኖሚ እድገቱን ለማፋጠን አስተዋጽኦ አለው። በጾም ወቅት የወተት አቅርቦት የሚጨምር ሲሆን የወተት ፍጆታ የሚቀንስ በመሆኑ የወተት ብክነት እንዲጨምር ምክንያት ሆኗል። ይሁን እንጂ የዚህ ፋብሪካ ስራ መጀመር በማንኛውም ጊዜ ከአርሶ አደሮች የሚቀርብ ወተት በተሟላ ሁኔታ በመቀበል እንዲቻል ሰፊ ድል የሚፈጥር ሲሆን የወተት ብክነትን ሙሉ በሙሉ የሚያስቀር ይሆናል።